ሮሜ ምዕራፍ 8 ቁጥር 6 እንከፍታለን። ጌታ ይባርካችሁ። ቆመን የእግዚአብሔርን ቃል እናነባለን። ሮሜ ምዕራፍ 8 ቁጥር 6 አብረን እናንበው። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። አንዴ እንደገና እንበለው። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። እንጸልያለን። ጌታ እግዚአብሔር እንዲያስተምረን እንዲረዳን። ልዑል እግዚአብሔር ሆይ እናመሰግንሃለን። ከፍ ያልክ አምላካችን፣ የተከበርክ ንጉሳችን፣ ለኛም ደግሞ በክርስቶስ ደግሞ የዘላለም አባታችን ሆይ እናመሰግንሃለን። ስለዚህ ቀን እናመልክሃለን። በእውነት እንወድሃለን። አንተ ልዩ ነህ ለኛ። ጌታ እግዚአብሔር ሆይ ዛሬም ፈቃድህ በሰማይ እንደሆነች በምድር ትሁን። ጌታ ሆይ በዚህ ቦታ ተናገረን። የምላስ መልስ ከእግዚአብሔር ነው እንደሚል ቃሉ ጌታ ሆይ ዛሬ ጌታ ሆይ ካንተ አፍ የሚወጣውን ጌታ ሆይ ማር እንድትሰጠን፣ አእምሮአችን እንዲከፈት እንድንረዳው፣ ገንዘብ እንድናረገው ይሄን እውነት ጌታ ሆይ ጥበብ ማለት ጌታ ሆይ የሰማነውን ቃል ላንተ ክብር በሕይወታችን ሲሆንልን ነው እና ጌታ ሆይ እንዲሆንልን ጌታ ሆይ እንድንሰማው እንድንታዘዘው አቅም እንዲሆነን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ስለምትረዳን እናመሰግንሃለን፣ እንወድሃለን። ክብር ላንተ ይሁን በኢየሱስ ስም አሜን። ተባረኩ። ጌታ ይባርካችሁ። ቁጭ በሉ። ዛሬ ማካፈላችሁ ቃል ስለ መንፈስ ማሰብ ግን ሕይወትና ሰላም ነው የሚል ቃል ነው። ጌታ የተባረከ ይሁን። ሰው የሚያስበውን ይመስላል። ምሳሌ ላይ ሲናገር ሰው ምን ይመስላል? የሚያስበውን። ሁልጊዜ እግዚአብሔር የሚያየን ውጫችንን አይደለም፣ ውስጣችን ነው። የምናስበውን ነው። ሪል ስብዕናችንን ነው የሚያየው። ጌታ እግዚአብሔር ስሙ የተባረከ ይሁን እና እንደሚነበብ መጽሐፍ ያነበናል እግዚአብሔር። ማንም ስለ ሰው እንዲነግረው አያስፈልግም። ያውቀናል። እስቲ ያውቀኛል በሉ። ጌታ ስሙ የተባረከ ይሁን። እግዚአብሔር ያውቀናል። በአባትነቱ ያውቀናል፣ በፍቅሩ ያውቀናል፣ በክርስቶስ ያውቀናል። ጌታ ስሙ የተባረከ ይሁን። ስለዚህ የምናስበውን እንመስላለን እና መጽሐፍ ቅዱስ ሲናገር ስብዕናችን አዲስ ነው። በክርስቶስ ኢየሱስ አዲስ ፍጥረቶች ነን። እስቲ አዲስ ነኝ በሉ። አዲሱ ፍጥረት የሚያስበው እግዚአብሔር የሚያስብለትን ነው። እንደ እግዚአብሔር ፍቃድ የሆነውን ሐሳብ አዲሱ ሰው ያስባል። እና ክርስቲያኖች ነን። የምናስበው እንደ እግዚአብሔር ቃል ነው የምናስበው። ግን ተሰርተን ያለቀን ስላልሆንን ደግሞ ይሄ ትምህርት ያስፈልጋል። ለዚህ ነው በዚህ ቦታ ላይ ስለ ሥጋ ማሰብ ሞት ነው። ክርስቲያን ሆነን ስለ ሥጋ ማሰብ ሊኖር ይችላል። ማለትም ሕይወታችን ሕይወት የሌለው ሆኖ ሊመላለስ ይችላል። ሞት የሚለው ቃል ከእግዚአብሔር ዲስኮኔክት መሆን ማለት ነው። እና ያ ሞት ማለት ምንድነው? መንፈሳዊ የሆነው ኮኔክሽን ሳይኖር ሊቀር ይችላል። ስለዚህ ዛሬ ይሄ ትምህርት የሚጠቅመን ለምንድነው? ስለ መንፈስ ማሰብ ምንድነው? ሕይወትና ሰላም ነው። ስለዚህ አሁን ሕይወትንና ሰላምን ልንማረው ነው የምንፈልገው። ጌታ ይባረክ። እና አንዳንድ ጊዜ ካለማወቅ የተነሳ አንዳንዴ ደግሞ እያወቅን ደግሞ ገና ደግሞ ያልገቡን ነገሮች ስላሉ በመንገዳችን ላይ የሚያጋጥሙ ነገሮች አሉ። መንፈሳዊ ጉዞን ስንመለከተው ግን ደስ የሚላችሁ ነገር ግን የእግዚአብሔር ቃል በበራልን ቁጥር ያንን የመንፈስ እውነት ስናገኘው ኃይል ይሆንልናል። ጌታ ስሙ የተባረከ ይሁን። ስለዚህ መጽሐፍ ቅዱስ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። ጌታ ይባረክ። የሰው ልጅ ትልቁ ውድቀት ከአባታችን ከአዳም ጀምሮ ማለታችን ነው። አዳም ነው መጀመሪያ የወደቀው አባታችን እና ያለ እግዚአብሔር መኖር ፈለገ። ማለትም ሰው ሲፈጠር በእግዚአብሔር ላይ ጥገኛ ነው። ያለ እግዚአብሔር አይሆንለትም ሰው። ትልቁ እግዚአብሔር ሁሉን ቻይ እግዚአብሔር ሰውን ሊሞላው ይፈልጋል። ብቃት መስጠት ይፈልጋል። ያለ እግዚአብሔር ሰው በቂ አይደለም። ስለዚህ ሰው ሲፈጠር የእግዚአብሔር ጥገኛ ነበረ። ነገር ግን አዳም ካለ እግዚአብሔር መኖር ይችላል ብሎ ኃጢአትን ሰራ። ከእግዚአብሔር እንደተለየ ትመለከታላችሁ።
ከዛን ጊዜ ጀምሮ ሰው ብዙ ጥረት ያደርጋል ያለ እግዚአብሔርን ደስ ለማሰኘት እግዚአብሔር የሌለበት ስራ እየሰራ እግዚአብሔርን ማስገረም ማስደነቅ ወይም ደግሞ እግዚአብሔርን ማስደሰት ይፈልጋል። ግን ነገሩ አይሆንም። ያለ እግዚአብሔር አይሆንልንም። ጌታ ይባረክ። እስቲ ያለ እግዚአብሔር አይሆንልንም በሉ። ጌታ ይባረክ። ያለ እግዚአብሔርን ማስደሰት አይቻልም። ያለ ክርስቶስ፣ ያለ መንፈሱ፣ ያለ ጸጋው እግዚአብሔርን ልናስደስተው አንችልም። ስለዚህ እግዚአብሔር ከራሳችን የሚፈልገው ብቃት የለም። እሱ ነው ብቃታችን። ጌታ የተባረከ ይሁን። ስለዚህ ይሄንን እንድንገነዘብ ነው አሁን የመልእክታችን ሐሳብ አዲስ ትኩረት ነው የሚለው። አዲስ ትኩረት ማለት ምንድነው? ትኩረታችንን ከራሳችን ላይ አንስተን በብቃታችን እግዚአብሔር ላይ ማድረግ። ይሄ መንፈሳዊነት ነው። ብቃታችን ከራሳችን ላይ ማለትም የራሴን ብቃት፣ የራሴ ጽድቅ፣ የራሴ ቅድስና፣ የራሴ ጸጋ፣ የራሴ ብቃት፣ የራሴ ችሎታ፣ የራሴ ልምምድ ከሚለው ነገር ወጥተን በእኔ ውስጥ የሚሰራውን እግዚአብሔርን ማየት። እሱን ማየት ስችል ነፃነት ያለ ክርስትና ወገኖቼ፣ ብዙ ጊዜ ያው እኛም ማስተዳደጋችንና የተማርነውም ትምህርት ሊሆን ይችላል ብዙ ነገር ተጣመውብናል። ምንድነው መጣመሙ? ምንድነው? ራሳችን በጣም እየደከምንና እየጣርን እግዚአብሔርን ለማስደሰት የምንሞክረው ሙከራ ነው። ፌል እናደርጋለን። በጣም ብዙ እንወድቃለን። ስለዚህ ምንድነው ሚስጥሩ ብለን ስንጠይቅ እሱን ማየት ነው። በእኛ ውስጥ ያደረውን ጸጋ ማየት ነው። እግዚአብሔርን ማየት ነው። በሱ ማረፍ ነው። ክርስትና ከምን ይጀምራል? ከማረፍ። አርፋለሁ በሉ። ጌታ ይመስገን። እና ትኩረታችን ከራሳችን ድካም አይናችንን አንስተን ብርቱ ወደ ሆነው እሱ ምን አለች መሰላችሁ? ማርያም መልአኩ መጥቶ ሲያነጋግራት ብርቱ የሆነው እሱ በኔ ምን አደረጋለች? ታላቅ ስራን ሰራ። ስሙ ማን ነው? ቅዱስ ነው። ጌታ የተባረከ ይሁን። አሁን እግዚአብሔር ብርቱ ነው በእኔ ውስጥ ታላቅ ስራ የሰራ። አሁን የማርያም ብቃት አይደለም። ሰዎች አሁን ዞር ያደረጉትና እሷ ልዩ ስለሆነች፣ እሷ እንዲህ ስለሆነች እንደዚህ ሊሉ ይፈልጋሉ። የሰውን ጽድቅ ሊያቆሙ ይፈልጋሉ። ሰዎች ድካማችን ይሄ ነው። እግዚአብሔር ሊጠቀምብን ሲመጣ ልክ እኛ ስለበቃን የሚጠቀምብን ነው የሚመስለን። ብቃታችን ግን እሱ ነው። አሜን ባካችሁ። ስለበቃችሁ አይደለም የሚጠቀምባችሁ። እናንተ ሃምብል ሆናችሁ እሱ በእናንተ ውስጥ ስራ ስለተመቸው ነው። ስለዚህ በእናንተ ውስጥ የሚሰራው እሱ ነው። ጌታ የተባረከ ይሁን። ታዲያ ወገኖች አሁን ትኩረት ብለን ስንናገር አይናችንን ከራሳችን ላይ አንስተን እሱ በእኛ ውስጥ መልካምን ስራ የጀመረው ጌታ የሚጨርስም ጌታ አይናችንን፣ ልባችንን፣ ሁለመናችንን በሱ ላይ ማድረግ ያ ኃይል ያወጣል። ጌታ ስሙ የተባረከ ይሁን። እና መጀመሪያ ስለ ሕግ ልንገራችሁ። በብሉይ ኪዳን ላይ እግዚአብሔር አምላክ ለእስራኤሎች ሕግን ሰጠ። በሲና ተራራ በኮሬብ ተራራ ላይ እግዚአብሔር ለሙሴ ሕግን ሰጠው። 10ቱ ትእዛዝ ይባላሉ። እነኚህ ትእዛዞች ሲሰጡ ምን ለማለት ፈልጎ ነው? እግዚአብሔር ለምን ሕግን ሰጠ ለሙሴ? ለምን ይመስላችኋል? ለምን ሰጠው? እስራኤሎች ያንን ታዘው እግዚአብሔርን ሊያስደስቱት አይደለም። የሕጉ ዓላማ አለመቻልን እንድናውቅ ነው። አለመብቃትን እንድናውቅ፣ በቂ የሆነው እሱን ሃምብሊ አፕሮች እንድናደርገው። እግዚአብሔር ሆይ እኔ አልችልም፣ ልክ ጳውሎስ ምንኛ ጎስቋላ ሰው ነኝ እንዳለው ሁሉ ሰው ብቻውን እግዚአብሔር ሊያስደስት ስለማይችል እግዚአብሔር ሆይ አልቻልኩም እርዳኝ። ሕግ ሞግዚት እንጂ እናት አይደለም። መጽሐፍ ቅዱስ ሲናገር እስከ ክርስቶስ ቀን ድረስ በሕግ ተዘግቶብናል፣ ተይዘናል፣ ነፃ አልወጣንም። ነገር ግን ክርስቶስ ሲመጣ ግን ጌታ የተባረከ ይሁን ሞግዚት ለእውነተኛው እናት ሰጠን፣ ነፃ ለሚያወጣን ክርስቶስ የሕግ ፍጻሜ ሆነ። ጌታ ስሙ የተባረከ ይሁን። ስለዚህ የምንማረው ነገር አለ። በተለይ ምዕራፍ 7 ሮሜን ስትመለከቱ አንድ የሚገባችሁ ነገር አለ። በዛ ቦታ ላይ ሐዋርያው ጳውሎስ ምን ያህል ምዕራፍ 7 ላይ ምን ያህል ሰው ያልበቃ እንደሆነ 10ቱ ትእዛዝ የተሰጠው ሰው ምን ያህል አለመብቃቱን፣ ምዕራፍ 8 ላይ ደግሞ በኢየሱስ ክርስቶስ ለሆኑት አሁን ምን የለባቸውም? ኩነኔ የለባቸውም። ስለዚህ ኮናኙ ያበቃው በክርስቶስ ስለሆንን ነው። እና ምዕራፍ 7 ላይ እንዴት እንዳልበቃን ይናገራል። ምዕራፍ 7 ላይ እንዴት እንደጎደልን ይናገራል። ጌታ ይመስገን። እና ከቁጥር 21 ጀምሮ እስከ 23 ያለችውን ክፍል ብቻ ላሳያችሁ። እንግዲያስ መልካሙን አደርግ ዘንድ ስወድ ይላል ሐዋርያው ጳውሎስ ነው የሚናገረው። የዳነ ሰው ነው፣ በክርስቶስ የሆነ ሰው ነው። ምን ይላችኋል መሰላችሁ? ያልዳነ ሰው አይደለም። መልካሙን ለማድረግ እወዳለሁ ይላል። ነገር ግን በእኔ ክፉ እንዲያድርብኝ ሕግን አገኛለሁ ይላል። እና በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል፣ ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ ብሎ ይናገራል። እና
ጳውሎስ የሚናገረው በውስጥ ስብዕናዬ እግዚአብሔርን ማስደሰት እፈልጋለሁ፣ ነገር ግን በውስጤ ደግሞ አንድ ደካማ ሰው ጳውሎስ የሚባል ሰው አለና ይሄ ሰው አለመብቃቱ ራሱ ከዚህ ከሕግ ጋር የሚቃረን ነገር ሆኖ አለመብቃቴን እመለከታለሁ ነው ብሎ የሚናገረው እና በጽኑ የሚቃወመኝ ያለ ሕግ በውስጥ ያለ። በሌላ አነጋገር ምንድነው መሰላችሁ? እግዚአብሔር አምላክ ሕጉን የሰጠበት ምክንያት እንደ መስታወት ነው ወይም ደግሞ እንደ ኤክስሬይ ነው። ምን ማለታችን መሰላችሁ? መስታወት ጋር እኔ አሁን ሄጄ ጠዋት ልክ ፊቴን ስመለከተው ያልታጠበ ፊቴን የሚያሳየኝ ነገር አለ። ያልታጠበ ክፍል እንዳለ ያሳየኛል መስታወቱ። ስለዚህ አሁን በመስታወት ስመለከተው ፊቴን አሁን መስታወቱ ያሳየኝን ጉድለቴን ራሱ መስታወቱ አያጥበውም። መስታወቱ ያሳየኛል። ምንድነው የሚያሳየኝ? ያልታጠበ ነገር እንዳለ፣ ውሃ እንደሚያስፈልገኝ ነው የሚናገረኝ። እና ከዛ በኋላ ግን አይኖቼን ከመስታወቱ ላይ አንስቼ ወደ ውሃው ሄጄ ፊቴን እታጠባለሁ። ሕግ እንደዚህ ነው። ሕግ ቀጥታ መልካችንን ነው የሚያሳየን፣ ምን አይነት ሰዎች እንደሆን፣ አለመብቃታችንን፣ ደካማ መሆናችንን፣ እንደጎደልን ማለትም ራሳችን በራሳችን ስጋችን ደካማ እንደሆነ፣ እግዚአብሔር ሊያስደስት በቂ እንዳልሆነ፣ ሙሉ እንዳልሆነ ሕግ ጉድለታችንን ያሳየናል። መስታወት ነው ግን አያጥበንም ወይም አይሞላንም። ወይም ደግሞ እንደ ኤክስሬ ማሽን የምላችሁ ምንድነው? ኤክስሬ ማሽን ላይ ስትመለከቱ አንድ ሰባራ ነገር ቢኖራችሁ ሰባራ ነገር ቢኖራችሁ ያ ሰባራ ነገር ኤክስሬ ሲታዘዝለት በኤክስሬ የሚታየው ነገር ምን ያህል ሰባራ እንደሆነ ነው። ምኑ እንደተሰበረ ስንጥቅ ነው ወይም ሰባራ ነው የሚለውን ነገር የሚያሳያችሁ ኤክስሬው ነው። ከኤክስሬ በኋላ ግን የሚገርማችሁ ነገር ኤክስሬው ጠግኖ ሰርቶ አበጅቶ አይለቀንም። ኤክስሬው እንደገና ወደ ሕክምና ወደ ወጌሻ ነው የሚልከን። ወጌሻው ነው እንደገና ያንን ሰባራ ነገር የሚጠግ ነው። ስለዚህ ሕግ ማለት ምን ማለት መሰላችሁ? አሁን በአጠቃላይ ጎዶሎ መሆናችንን ወይም ሰባራ መሆናችንን የማንበቃ መሆናችንን ሊያሳየን ነው። ሕጉ ጻድቅት ቅድስትና በጎ ናት ይላል። ሕጉ ላይ ምንም ችግር የለም። እግዚአብሔር ፐርፌክት ሕግ ነው የሰጠን። ሰው ግን ሲፈጠር ግን እግዚአብሔር ፍጥረቱን ያውቃል። ደካማ ነው። እስቲ ደካማ ነን በሉ። እሱ ግን ብርቱ ነው። ጌታ የተባረከ ይሁን። ሕጉ እኛ ደካማ መሆናችንን ብርቱ ግን እንዳለ፣ እኛን የሚረዳ እንዳለ፣ ለኛ ግድ የሚለው እንዳለ፣ ክርስቶስ የሚባል ጌታ እረኛ እንዳለን የሚናገር ነው። ጌታ ስሙ የተባረከ ይሁን። መጽሐፍ ቅዱስ ሲናገር አፍ ሁሉ ይዘጋ ዘንድ ይላል። አፍ ሁሉ ይዘጋ ዘንድ። በሌላ አነጋገር ማንም ሰው አፉን ሞልቶ እኔ ሕጉን ፈጽሜያለሁ፣ በሕግ ጸድቄያለሁ ብሎ ሊናገር ሕጉ ራሱ አፍህን ዝጋ ይላል። በእግዚአብሔር ፊት 9ኙን ፈጽሜያለሁ እንኳን ብትል ተጣጥረህ አንዱ ሊጎል ይችላል። ስለዚህ 9 ከ10 አይሰጥህም። በአንዷ ጉድለት 0 ነው የሚሰጥህ። ባለፈው ጊዜ ብያቸዋለሁ። አንድ በርሚል ሙሉ ንጹህ ውሃ ቢኖር አንድ ጠብታ መርዝ ብታረጉበት እፍ ብላችሁ አይጠጡትም። መርዝ አለው እዛ ውስጥ። ምን ይደረግ ነው የሚባለው? ይደፋ ነው የሚባለው። በእግዚአብሔር ጽድቅ ፊት ሰው በራሱ ያለ እግዚአብሔር ጽድቅን ሰርቶ በእግዚአብሔር ፊት ቀርቦ ሰርቻለሁ ማለት አይችልም። መጽሐፍ ቅዱስ እንደውም ሲናገር እንደውም በደል እንዲበዛ እግዚአብሔር ሕግ መጣ ብሎ ይናገራል። ሕጉ ምን ያደርገዋል ነው የሚለው? በደልን ያበዛዋል። እናንተ የእግዚአብሔርን ሕግ ባነበባችሁ ቁጥር ለራሳችሁ ካነበባችሁት አንድ ማማ ነበሩ፣ ሁልጊዜ ስብከት ሲሰበክ እቺ እንትና ቢኖር ኖሮ የሚሉት ነገር ነበረቻቸው። ግን መጽሐፉን ስናነበው ለራሳችን ካነበብነው በዛ ራሳችንን በሚገባ የምንመለከት ከሆነ ውስጣችን ያለውን ድካማችንን፣ ጉድለታችንን፣ ባዶነታችንን በሚገባ የሚያሳየን የእግዚአብሔር ቃል አይዋሽም፣ እውነቱን ነው የሚናገረው። ስለዚህም ለኛ እንደ መስታወት ነው የሚለው። በደል እንዲበዛ የሚለው ነገር አትርሱ። በእኛ ውስጥ ሕጉ ሲመጣ በደልን ያበዛል። ምን እላችሁ ፈልጋለሁ መሰላችሁ? አንድ እግዚአብሔር ሰው አንዴ ሲያስተምር ትዝ ይለኛል። ይሄንን ትምህርት በጣም የወደድኩለት ምንድነው? አንድ ብርጭቆ ሙሉ ልክ የሰከነ ውሃ ብታዩ፣ ውሃው ከላይ ንጹህ ሆኖ ብታዩት፣ ከታች ደግሞ ልክ ስኳር ሲገባ እንደሚከማች እንደ አተላ ነገር ቢኖረው ከታች አተላው አለ። ነገር ግን ስለሰከነ ውሃው ንጹህ ነው የሚመስለው። ሰው እንደዛ ነው፣ ንጹህ የሆነ ይመስለዋል። ውስጡ ግን የተደበቀ ግን የዘቀጠ ነገር አለ። ሕጉ ሲገባ ወደኛ ያንን ታች ያለውን ነገር ይበጠብጠዋል እና ልክ በማንኪያ እንደምታማስሉት ማለት ነው። እንዴ ይሄ ውሃ ንጹህ አልነበረም ትላላችሁ። ውስጡ ግን የተኛ አተላ አለ። የእግዚአብሔር ሕግ ሲመጣ የሚያሳየን ይሄንን ነው። ውስጣችን ያለውን አተላ ሁሉ ያወጣዋል። ጌታ ኢየሱስ ክርስቶስ ምን አለ መሰላችሁ? አትግደል እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ አለ። ወንድሙን የሚጠላ ወንድሙን ደግሞ የሚንቅ ጨርቃም የሚል ወይም ደግሞ በወንድሙ ላይ ምንም ምህረት የሌለው ሰው ምንድነው ይላል? ነፍሰ ገዳይ ነው። አሁን አትግደል ሲባል እኔ ማንንም ገድዬ አላውቅም ነው የምንለው። ከራሴ ጀምሮ ማንን ገድዬ አውቃለሁ?
ነፍሰ ገዳይ አይደለሁም ነው የምንለው። መጽሐፍ ቅዱስ ግን ሲናገር ግን ወንድሙን የሚጠላ ሰው ምንድነው? ነፍሰ ገዳይ ነው። ወንድሙን ይቅር የማይል ሰው ነፍሰ ገዳይ ነው። ገብቷችኋል ነገሩ ምላችሁ? ባይን የምታየው ወንድምን ሳትወደው እንዴት የማታየውን እግዚአብሔርን ትወደዋለህ? ተዋሻለህ ነው የሚለው እግዚአብሔር ቃል። እና የእግዚአብሔር ቃል ራሱ እንደ ኤክስሬይ ልቤን ይመረምረዋል። ስለዚህ አሁን እኔ አልገደልኩም ለማለት አቅም እንደውም ሕጉ እንዲበዛ ሕጉን ያበዛብኛል። ጌታ ኢየሱስ ክርስቶስ በፊት በብሉይ ኪዳን ላይ የሚፈረድብህ አክሽኑን ነው። ልክ ስትገልሰው ተያዘ ገደለ ተብሎ ነው። አክሽኑን ነው የሚፈርደው። ሕግ ውጫዊ ነው። ነገር ግን ጌታ ኢየሱስ ክርስቶስ ግን ምን አለ? ግን አሁን መንፈሳዊ ሕግ ስንመለከተው መግደል የሚለው ዴፊኒሽኑ እዚህ ውስጥ ነው ያለው። ገና ሳታደርገው በውስጥህ ያለው ጥላቻው፣ ይቅር አለማለቱ፣ ክፋቱ ያ ሁሉ መግደል ነው ብሎ ይናገራል እግዚአብሔር ቃል። እና ታዲያ ሕጉ በዛ አልበዛም? አልበዛም ወይ? ያነጋገርኳችሁ ነው። ሕጉ አልበዛም ወይ? በደንብ ነው፣ አብዝቶ ነው የሚናገረው። አይናችን እስከሚከፈት ድረስ እንደዚህ ብለን እንድንመለከት ነው የሚያደርገን። አታመንዝር ተብሏል እንደተባለ ሰምታችኋል አለ። እኔ ምንም አመንዝሬ አላቅም፣ እኔ ለባለቤቴ ታማኝ ነኝ እንላለን። ነገር ግን መጽሐፍ ቅዱስ ሲናገር ግን የተመኛት አመንዝራ ነው ይላል። ስለዚህ አሁን መመኘቴን የሚያውቀው ማን ነው? አክሽኔ አይደለም፣ ውስጤ ነው ያለው። ስለዚህ እግዚአብሔር ሲመለከት፣ ስለ ሕግ ሲመለከት፣ ሕጉ ሲመጣ ወደኛ ሲመጣ የተደበቀውን ነው የሚበጠብጠው፣ ከውስጣችን ነው የሚያወጣው። ስለዚህ አሁን እሱ ስንመለከት በእግዚአብሔር ፊት ታዲያ ማን ነው መጽደቅ የሚችለው? ገብቷችኋል ነገሩ ምላችሁ? ውስጣችንን ስናየው አሁን ሕጉን ፈጽሜ ያለሁኝ ማንን ገድዬ አላቅም፣ አመንዝሬ አላቅም ስንል እንኳን ራሱ እንኳን አመንዝራነቴን የሚያሳየኝ የእግዚአብሔር ቃል እንደ መስታወት ነው። ስለዚህ ሀምብል ነው የሚያደርገን። ጌታ እግዚአብሔር ሆይ ስጋዬ ደካማ ነው እርዳኝ። አሜን አሜን። ባካችሁ እርዳኝ እግዚአብሔር ሆይ፣ ይሄንንማ እኔ በስጋዬ እንደማልችለው አውቃለሁኝ። ስለዚህ እግዚአብሔር ሆይ ጸጋህ ይርዳኝ። ጌታ ስሙ የተባረከ ይሁን። ይሄንን ትመለከታላችሁ። ጌታ ይመስገን። እና ሕጉ የመጣበት ምክንያት የራሳችንን ጽድቅ ሊገፈን ነው። ትምክህታችንን ሊገፍ ነው። ገብቷችኋል ነገሩ ምላችሁ? ነኝ የምንልበትን ነገር አለመሆናችንን፣ ደካማ መሆናችን፣ አለመብቃታችንን ሊያሳየንና ብቃታችን የሆነውን ኢየሱስ ክርስቶስን እንድንፈልገው ሊያረገን ነው። ያዳኝ ያለህ እንድንል ነው። አድነኝ ጌታ ኢየሱስ ክርስቶስ፣ ጌታ ስሙ የተባረከ። ጴጥሮስ ልክ ሰምቻለሁኝ አድነኝ እንድንለው ያ ሕግ ወደ ክርስቶስ ያመጣናል። ጌታ ስሙ የተባረከ ይሁን። አሁን ሐዋርያው ጳውሎስ መልካሙን ለማድረግ ይላል፣ መልካሙን ለማድረግ ፍላጎት አለኝ፣ አቅሙ ግን የለኝም። አሁን ውስጣችን እኮ ይፈልጋል እኮ እግዚአብሔርን ደስ ማሰኘት እኮ እንፈልጋለን እኮ፣ ግን አቅሙ የለንም። በራሳችን አንችለውም። ፍላጎቱ እያለን እግዚአብሔርን ማሳዘን የሚፈልግ ሰው አለ? ኖ። ነገር ግን አቅሙን ያጣ ነው። ያ አቅም እንዴት ይገኛል? የትምህርታችን ዓላማ ይሄ ነው። መጽሐፍ ቅዱስ ሲናገር ሐዋርያው ጳውሎስ እኔ ምንኛ ጎስቋላ ሰው ነኝ፣ ምንኛ ጎስቋላ ሰው ነኝ፣ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? ይሄንን የሚያደርገን ሕጉ ነው። የዳነው ጳውሎስ ራሱ ብሏል፣ ጮኋል። ገብታችኋል? ምን አይነት ጎስቋላ ሰው ነኝ! ይሄ እኮ ሰውነት ይላል። በቃ ይሄ የራሳችን ሰውነት፣ ለሞት የተሰጠ ሰውነት፣ ከዚህ ከምኞቱና ከፍቃዱ ማን ነው ሊያድነኝ የሚችለው? ጌታ ስሙ። ከዛ በኋላ ምን አለ? መልስ አለ። ክብር ይሁን። ለማን ነው ክብር ይሁን? ለእግዚአብሔር ክብር ይሁን በክርስቶስ ኢየሱስ በጌታችን። ታውቃላችሁ ልክ ራእይ ምዕራፍ 5 ላይ ማህተሙን ሊፈታ መጽሐፉን ሊወስድ የቻለ አለ። አታልቅስ። ማን ነው እሱ? ጌታ ኢየሱስ ክርስቶስ። አይዞ አታልቅስ፣ መፍትሄ ተገኝቶልሃል። ማን ያድነኛል ብለን ስንናገር አይዞህ ማን አለ? ኢየሱስ። እስቲ ኢየሱስ አለ በለው። ጌታ የተባረከ ይሁን። አያችሁ ሕጉ አትንኩ ብሎ ይናገራል። አትንካ ብዬ አሁን ሕጉን ለአንዱ ብነግረው ያ ያልኩት ሕግ የእግዚአብሔር ሕግ ወደዛ ሰው ሲመጣ በራሱ ያለ እግዚአብሔር ጸጋ የሚንቀሳቀስ ከሆነ ንካ የተባለ ነው የሚመስለው። አትንኩ የሚለው የበለጠ ለመንካት ራስህን እንድትገፋፋ። ምክንያቱም በውስጥህ ሌላ ሕግ አለ። መንፈስ በስጋ ላይ፣ ስጋ በመንፈስ ላይ እርስ በርሳቸው ይቃወማሉ። የምንፈልገው ነገር ማድረግ አንችልም። ስለዚህ በውስጣችን ያለው ሕግ ተው የተባለውን ነገር ማድረግ ነው የምንፈልገው። የእግዚአብሔር ጸጋ ሲመጣ ግን ተው የተባለው ነገር ተው ይሆናል። አሜን አሜን። ጌታ የተባረከ ይሁን። እና ይሄ ነው አትንኩ የሚለውን ነገር ሁሉ ወደ መንካት። የራስ ጥረት ለኃጢአት መሸነፊያ መንገድ እንጂ ማሸነፊያ መንገድ አይደለም። ይሄ ነገር አትርሱት። አሁን ሰው በራሱ ጥረት እግዚአብሔርን አስደስታለሁ ካለ ማሸነፊያ መንገድ አይደለም። እሱ አሸናፊ ህይወትም አይደለም። ነገር ግን የመሸነፍ መንገድ ነው።
አሁን አይናችንን ከራሳችን ነገር ላይ አንስተን ወደ ጌታ ወደ ኢየሱስ ክርስቶስ ወደ ጸጋው በውስጣችን ወዳደረው ጸጋ ስንመልስ ከሱ ጋር ያለን የእምነት ግንኙነት ነው ነፃ ሊያወጣን የሚችል። ጌታ ስሙ የተባረከ ይሁን። ጌታ እናመሰግናለን። አሁን የምንረዳው ነገር አለ። አሁን መኪና መንዳት ሲባል መኪና ስንነዳ ሞተር አስነስተን መኪና ውስጥ ጋቢና ውስጥ ተቀምጠን እንነዳለን። ስንገፋውስ ሞተሩ ጠፍቶ ስንገፋው እና ሁለቱ አንድ አይደሉም። መግፋትና መንዳት አንድ አይደለም። ሁለቱም ላይ መኪና የሚንቀሳቀስ ይመስላሉ። አሁን መኪናውን ስትገፉ ባላችሁ ጉልበት ትሄዳላችሁ። ምናልባት ሜዳ ካገኘ ቁልቁለት ካገኘ ትንሽ ይንቀሳቀስላችኋል። ነገር ግን ትንሽ እንዲዳገት ከመጣች ግን መኪናው ይቆማል፣ አቅም ይጠፋል እና አትችሉም። ከዛ በኋላ ያለባችኋል እንጂ ምንም ፎቀቅ አትሉም። ህግ እንደዛ ነው። አንዳንድ ጊዜ ትሞክሩና ትንሽ ይሄድላችኋል። ግን የሚገርማችሁ ነገር ግን አንድ ቦታ ላይ ስታክ ታደርጋላችሁ በራሳችሁ ጥረት ከሆነ። ግን መንዳት ከሆነ ግን ትገባላችሁ ጋቢና ውስጥ ታስነሳላችሁ ሞተሩን፣ መኪናው ራሱን ማርሽ አስገብታችሁ ትሄዳላችሁ። የሚሄደው ሞተሩ ተነስቶ ነው። እግዚአብሔር ኃይላችን ነው። ጌታ የተባረከ ይሁን። መንፈስ ቅዱስ ሲመጣ የሚሰራው ስራ ይሄ ነው። በእኔና በእናንተ ውስጥ የእግዚአብሔር ጸጋ በእኛ ውስጥ ያደረበት ምክንያት ስለማንችል እሱ ሊችልልን ነው። ስለዚህ ልዩነት አለው። መግፋት ይቻላል፣ እግዚአብሔርን ግን አታስደስተውም። ትንሽ ትሄዳለህ፣ ነገር ግን የትም አትደርስም። የሚገርማችሁ ነገር ግን በእግዚአብሔር ጸጋ ግን ሲሆን ግን ዳገቱንም ቢሆን ጌታ ስሙ የተባረከ ይሁን ይኬዳል። በሱ ችሎት ሁሉ ይቻላል። ጌታ ይባርካችሁ እና ይሄን ትመለከታላችሁ። አሁን ስለ ገላትያ ሰዎች ላሳያችሁ። በገላትያ ምዕራፍ 3 ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። አሁን ገላትያዎች የማታስተውሉ ተብለዋል። ምንድነው እነኚህ ሰዎች? መጀመሪያ ወንጌል ሲገባላቸው ጳውሎስ ለዛ ምድር ወንጌል ከሰበከ በኋላ በእግዚአብሔር ጸጋ በእምነት ድነዋል። ምንም እነሱ ሰርተው ክርስቶስ በሰራው ስራ ወንጌል ተሰበከላቸው፣ አመኑ፣ ዳኑ። ደስታ ልክ እንደ ሰማርያ ምድር ደስታ ገባ፣ መንፈስ ቅዱስ ገባ በእነሱ ውስጥ። ነፃነቴ ብለው ዘመሩ ለተወሰነ ጊዜ። የሚገርማችሁ ነገር ጳውሎስ ሰብኮ ወደ ሌላው ከተማ ፎቀቅ ሲል ከኋላ ደግሞ ሌሎች መጡ። የመጡት ደግሞ እነኚህ የሕግ ቀናተኞች አይሁዶች ናቸው። ለእነኚህ አህዛቦች እንደገና እናንተ ሰዎች በጸጋ ብቻ እኮ አይዳንም አሏቸው። ሕጉንም የሙሴን ሕግ መፈጸም አለባችሁ። ልክ እነሱ የፈጸሙ ይመስል እኛና አባቶቻችን ልንሸከሙ ያልቻልነው ቀንበር ነው የቀንበር አሉ። እነሱም እኮ አሁን ሕጉ ስለተሰጣቸው ያረጉ ይመስላቸዋል። አንዳንድ ጊዜ እኮ የእግዚአብሔርን ቃል ሰምተንም የታዘዝንም ይመስለን ጊዜ አለኛ። ያዕቆብ ላይ ራሱን የሚያታልል ሰው ይላል አይደለም? መስማቱ ብቻ አይደለም ነፃነታችን፣ ሰምተን የምንታዘዘው ነው በእግዚአብሔር ጸጋ። እነሱም አሁን ሕጉ በሙሴ በኩል ወደ እነሱ ጋር ስለመጣ ታዘው የጨረሱ ነው ይመስላቸው። ስለዚህ እንደኛ እናንተም የሙሴን ሕግ መፈጸም አለባችሁ ብለው አዘዟቸው። በዛ ቦታ ላይ እንደገና መልሰው ወደ ቀንበር ውስጥ ሲገቡ ትመለከታላችሁ። አሁን ጳውሎስ የሚናገራቸው ይህን ብቻ ከእናንተ እንድማር ወዳለሁ አላቸው ለገላትያዎች፣ የማታስተውሉ ለተባሉት። ኢየሱስ ክርስቶስ በእናንተ ዘንድ እንደተሰቀለ ሆኖ ተስሎ ነበር በዓይኖቻችሁ ፊት። አሁን ግን ማን ነው አዚም ያደረገባችሁ? ማን ነው ድግምት የደገመባችሁ? ማን ነው ያፈዘዛችሁ? ከዛ ነፃ ከወጣችሁበት ነገር ሀውካም እንደገና ፈጥናችሁ ወደ ልዩ ወንጌል የመጣችሁት? በሌላ አነጋገር ጸጋ ሲደመር ሕግ ደህንነት የሚል ትምህርት ተምረዋል ማለት ጳውሎስ ዞር ካለ በኋላ ማለት ነው። የሚገርመው ነገር ያ ነገር ወደ ባርነት ነው እንደገና ያመጣቸው። ከነፃነት ወደ ባርነት ገቡ ማለት ነው። እና ይህም ብቻ ከእናንተ እንድማር ወዳለሁ አላቸው። አሁን ጳውሎስ ጥያቄ ነው የሚጠይቃቸው። ይህም ብቻ ከእናንተ እንድማር ወዳለሁ፣ በሕግ ስራ ወይንስ ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን ብሎ ይጠይቃቸዋል። አሁን መንፈስ ቅዱስ ወደ እናንተ ጋር የመጣው ሕግን ታዛችሁ፣ ሕግን ሰምታችሁ፣ የሕግ ስራን ሰርታችሁን ያመጣችሁት ወይንስ በእምነት ሰምታችሁ ነው? በሌላ አነጋገር ወንጌል ተሰብኮላችሁ ነው መንፈስ ቅዱስ የመጣላችሁ እናንተ ጋር፣ ወይንስ ሕግን ፈጽማችሁ እግዚአብሔርን በሕግ ስላስደሰታችሁት ነው? መልሱ ምንድነው? ለነሱ ምንድነው መልሱ? ሰምተው ወንጌልን ሰምተው አምነው ነው፣ ሰርተው አይደለም። እሱ የሰራውን ስራ አምነው ነው። ክርስቶስ የሰራውን ስራ አምነው ነው። በጸጋ በእምነት ነው የተቀበሉትና የዳኑት። አሁን ግን ወደ ኋላ ተመልሰዋል። መጽሐፍ ቅዱስ ምን የማታስተውሉ ናችሁን? በመንፈስ ጀምራችሁ አሁን በስጋ ትጨርሳላችሁ ሆይ? ገላትያዎች በምን ጀመሩት? በመንፈስ ወንጌል ደርሷቸው። አሁንስ በኋላ ደግሞ እንደገና ምን ውስጥ ገብተዋል? አሁን ደግሞ በስጋ ገብታችኋል። አሁን እንደገና የራሳቸውን ጽድቅ ማየት ጀመሩ። ሕጉን ፈጽመን ማለት ጀመሩ። ክርስቶስ የሰራውን ስራ ወደ ጎን አስቀምጠው ክርስቶስ እሱም የሰራውን ስራ እናምናለን፣ የሙሴን ሕግ መፈጸም አለብን፣ ስርዓት ማድረግ አለብን አሉ። ስለዚህ አሁን ጳውሎስ እነኚህን ሰዎች ተመልሰው ወደ ባርነት የገቡትን ሰዎች ታውቃላችሁ፣ ወንጌል ግልጽ መሆን አለበት። ወንጌል በማያሻማ መንገድ በግልጽነት
በቃ ሊገባን ልንረዳው ያስፈልጋል። አለዛ ባርነቱ አለ። እና እነኚህን ሰዎች ቻሌንጅ ያደረጋቸው እና መኪና መግፋት ነው ወይንስ መንዳት ነው ብሎ እንደመጠየቅ ማለት ነው። የትኛው ነው ለእናንተ ጥሩ? ሕጉን ፈጽማችሁ ትድናላችሁ ወይም ትገፋላችሁ ወይንስ ትነዳላችሁ? የትኛው ይሻላችኋል ብሎ ነው የሚጠይቃቸው። እና በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁ ሆይ ብሎ ይናገራል። እና ከጸጋ መውደቅ ነው ብሎ ይናገራቸዋል። አሁን ያላችሁበት ነገር ከጸጋ ወድቃችኋል ብሎ ይናገራቸዋል። ከጸጋ መውደቅ ማለት ደህንነታቸው ተወሰደባቸው ማለት አይደለም። እነኚህ ሰዎች ወንጌል ተሰብኮላቸው አምነው ድነዋል። ነገር ግን ከጸጋ ጎድላችኋል፣ ከጸጋ ወድቃችኋል። በሌላ አነጋገር ከእግዚአብሔር ጋር የነበራችሁ ግንኙነት ተበጥሷል፣ አንፕላግ ሆኗል። ለምሳሌ እዚህ ጋር ያው ሶኬት ይሰካል፣ ይሄ መብራት ይበራል። በጸጋ ይበራላችኋል። ከጸጋ ፎቀቅ ስትሉ ግን ሶኬቱ ይነቀላል። ስለዚህ በራሳችሁ ጉልበት በራሳችሁ ያለባችኋል። አቅም የለም፣ ነፃነቱ የለም፣ ደስታው የለም፣ ሰላም የለም፣ መጽናናቱ የለም። ቸርች መምጣት ራሱ ይደብራችኋል። ቀንበር በላያችሁ ላይ አለ። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ የሚለው ነገር ይቀራል። ሐዘንተኛ ነኝ እንላለን። እንዳልተደረገለት ሰው እንገባለን፣ እንወጣለን። ወንጌሉን በትክክል ስላልገባን ማለት ነው። ጌታ ያደረገው ነገር ስላልገባን፣ መንገዱ ስላልገባን፣ አደራረጉ ስላልገባን ያ ነገር ይሆናል። ስለዚህም የሚጠይቃቸው ከጸጋ ወደቃችሁ። ሰው እግዚአብሔር በነፃ የሰጠውን ነገር ሰርቻ አመጣዋለሁ ብሎ ሲያስብ ከጸጋ ይጎላል። የእግዚአብሔር ጸጋ በዛ ሰው ጸጋ አይተባበርም። በራስ ጥረት በራስ ጡንቻ ውስጥ የእግዚአብሔር ጸጋ የለም። ሃምብሊ ግን ጌታ እግዚአብሔር ሆይ ለትሁታን ጸጋ ይሰጣል አይደለም? ጌታ ሆይ አንተ ነህ በእኔ ውስጥ ሆነ የምትሰራው። እግዚአብሔር ሆይ ሰጠው ራሴን ይልድ አደርጋለሁ ስትሉ ግን የእግዚአብሔር ጸጋ መንቀሳቀስ ይጀምራል። ጌታ ስሙ የተባረከ ይሁን። እና በብሉይ ኪዳን እግዚአብሔር ሕግን ሰጥቷል። ሕጉን የሰጠው ውጫዊ ነው። ሙሴ ሲቀበል ሕጉን በድንጋይ ጽላት ላይ ነው የተቀበለው። በሁለት እጁ ድንጋይ ጽላት ይዞ እንደዚህ መንፈስ ቅዱስ የጻፈውን ይዞ ወረደ። አዲስ ኪዳን ላይ ግን ሕጉ የሚጻፈው በእኔና በእናንተ ልብ ነው። በኋላ ሳያቸዋል ምን ማለት እንደሆነ። ልባችን እግዚአብሔር ድንጋይ ልባችን ስጋ ልብ ካደረገ በኋላ ሕጉን ማለትም እግዚአብሔርን ኮኔክትድ ሆነን ከሱ ጋር ተገናኝተን እየወደድነው እያመለክነው። የሚገርማችሁ ነገር ወደንና ፈቅደን የእግዚአብሔርን ቃል እንቀበላለን። ስንቀበል ደግሞ እኛ እንደምናደርገው እየተሰማን አይደለም፣ እግዚአብሔር በእኛ ውስጥ ሆኖ እንደሚሰራ እየገባን። ልዩነት አለው ይሄ። ስለዚህም እግዚአብሔርን በዛ እናገለግለዋለን። ጌታ ስሙ የተባረከ ይሁን። ስለዚህ እግዚአብሔር አምላክ ይሄን ይላል። እና አሁን ምን ልላችሁ ፈልጋለሁ መሰላችሁ? የሚገባን አንድ ነገር ክርስቲያን የእግዚአብሔር ሰዎች ለእግዚአብሔር ይሄን ነገር ማድረግ አለብኝ አይደለም የምንለው። ብዙ ጊዜ ለእግዚአብሔር አደርጋለሁ፣ ይሄን ነገር አደርጋለሁ። ግን ወገኖቼ ለእግዚአብሔር አታደርጉለትም እናንተ። እሱ ግን በእኛ ውስጥ ሆኖ ግን ያደርጋል። እሱ በእኛ ውስጥ ሆኖ እንደሚሰራ ለአንድ አፍታ እኛ ራሳችን በቂንን ብለን የምናስብ ሰዎች አይደለንም። በእኛ ውስጥ ሆኖ የሚሰራው እግዚአብሔር ነው። ሁልጊዜ ማሰብ ያለብን ልናሰምርበት የሚገባው ነገር ኢቭን ለእግዚአብሔር ስንሰራ ስናገለግለው ስናመልከው እኔ ነኝ የማደርገው አይደለም። ጳውሎስ እኮ ከሁሉ ይልቅ እኔ አገልግያለሁ ብሎ ይናገራል። ነገር ግን እኔ አይደለሁም የእግዚአብሔር ጸጋ ነው የሚለው። በጣም ክብሩ ለእግዚአብሔር ነው። ለእግዚአብሔር ብዙ ነገር ልንሆን እንችላለን። እግዚአብሔር ያብዛልን፣ አሁንም ጸጋውን ያብዛልን፣ ይጠቀምብን። እግዚአብሔር አምላክ በሕይወታችን ይነሳ፣ ክብሩን ያሳየን። አንድ ሸክላ ደካማውን ሸክላ እግዚአብሔር አምላክ መንፈሱን አስገብቶ ሰርቶ እንደማያውቅ ይጠቀምበት። አስገራሚ ነገር ነው። ነገር ግን እግዚአብሔር እንደዛ አድርጎ ሲሰራ ጳውሎስ ከሁሉ ይልቅ በእኔ ተጠቅመዋል እግዚአብሔር ይላል። እነኛ አብሮ ከበሉት 11 ይልቅ በእኔ ነው የተጠቀመው እግዚአብሔር። ጳውሎስ ብዙ ስራ ሰርቷል። ከነኛ ሁሉ ይልቅ የሚልቅ ስራ ሰርቷል። ግን እኔ አይደለሁም። ማን በሱ ውስጥ ሆኖ እንደሚሰራ ያውቃል። በነገራችን ላይ እሱም ስለገባው አይመስለኝም። እና እንዳትታበይ መውጊያ ተሰጥቷል ይላል። እና በስጋው ላይ አንድ መውጊያ ተቀምጧል። በመገለጥ ታላቅነት እንዳልታበይ ይላል። እና እግዚአብሔር ብዙ የተጠቀመበት ሰው ነው። የእግዚአብሔርን ክብር ለመሻማትም አይፈልግም። ነገር ግን እግዚአብሔር በሱ ውስጥ ሆኖ እንደሚሰራ ግን አውቋል። ጌታ ይባረክ። ጌታ ይሰራብናል፣ ብዙ ይሰራብናል። ጌታ የተባረከ ይሁን። ታዲያ ወገኖቼ እግዚአብሔር ሆይ እኔ እንዲህ ልስራልህ ሳይሆን ጌታ ሆይ አንተ በእኔ ስራ ማለትም ለእግዚአብሔር እሰራለሁ ብዬ ሳስብ አንድ ባርነት ውስጤ እንዳለ ይገባኛል። እኔ እንደምሰራው ሆኖ የሚሰማኝ ከሆነ ይሄ ባርነት ነው። እግዚአብሔርን ባለን ፐርፎርማንስ ለማስደሰት ማሰብ ማለት ነው። እግዚአብሔርን ወገኖች በምንም አታስደንቁትም። ይልቁንስ ለእግዚአብሔር ጸጋ ስትከፈቱ እግዚአብሔር ይመቸዋል። ክብር የሚሰጠውን ሰው ያገኛል።
እግዚአብሔር ይጠቀምበታል፣ ስራውም ይቀጥላል። ጌታ ስሙ የተባረከ ይሁን። ልጅነት ምን መሰላችሁ? ልጅ መሆን ማለት እግዚአብሔር ባንተና ባንቺ ውስጥ እንደሚሰራ ሲገባሽና ክብሩ ላንተ ይሁን። ጌታ እግዚአብሔር ሆይ እኔ እፈቅዳለሁኝ፣ ራሴን ሰውነቴን ወድጄና ፈቅጄ ሰጣሃለሁ፣ ተጠቀምብኝ። ጌታ ስሙ የተባረከ ይሁን። እግዚአብሔር ሆይ እኔ እፈቅዳለሁ መንፈስ ቅዱስ በህይወቴ እንዲሰራ፣ ተጠቀምብኝ፣ ስራብኝ ብላችሁ ስትሰጡ ያ ልጅነታችሁ ነው። ጌታ የተባረከ ይሁን። ከባርነት ሐሳብ ወጣችኋል። ብዙ ጊዜ ሰዎች በፐርፎርማንስ ብቻ ሲደሰቱ እንዲህ ስለሆነ እግዚአብሔር ተቀብሎኛል፣ እንደዛ ሲሆን ደግሞ እግዚአብሔር አልተቀበለኝም፣ በዚህኛው እግዚአብሔር ስቋል፣ በዚህኛው ደግሞ እግዚአብሔር እንዲሁ። እግዚአብሔር እንደዛ አይደለም። እግዚአብሔር ሁሉ ጊዜ ጌታ የተባረከ ይሁን ምንም ሰርፕራይዝ አናደርገውም እግዚአብሔርን። ግን የሚገርማችሁ ነገር ግን እየገባን ሲመጣ ግን እንደዛ ባለፈው አጫውቻችኋለሁኝ። አንድ ጊዜ በቃ ልጄን ለማረም ሞከርኩኝና ትንሽ ተቆጣሁኝ። ፊቴ ሁሉ ተቆጣና አንድ ጓደኛዬ ነበር አጠገቤና ለምን እንደዚህ ትቆጣዋለህ አለኝ። እና ምን ስለው በቃ ድሮም ፈገግ ብለህ ጎሽ እንደምትለው ሁሉ ሲያጠፋም ደግሞ ፈገግ ብለህ ተወሺ እሺ ይቻላል ታይም አውት ፈገግ ብላችሁ ትችላላችሁ። ጌታ የተባረከ ይሁን። እግዚአብሔር ወገኖቼ ክረምትና በጋ ስላልሆነ ስለማይለወጥ ሁሉ ጊዜ ያው ስለሆነ እኛ ምንም ከሱ ይልቅ አንበረታም። ስለዚህ ሊያርመን የሚችል እግዚአብሔር በቂ አቅም አለው። ሳይቆጣም ኢሞሽናል ሳይሆንም ሊያርመን የሚችል አምላክ ነው። ጌታ ስሙ የተባረከ ይሁን። እና ይሄንን ከእግዚአብሔር እና በጎ ፍቃድ አለው ስለናንተ። ስለ በጎ ፍቃዱ መፈለግንም ማድረግንም በእናንተ የሚሰራ እሱ እግዚአብሔር ነው። በጣም የሚገርማችሁ ነገር እግዚአብሔር ሆይ በህይወቴ ስራ ስንለው ልጅነት ነው። በዛ ውስጥ እግዚአብሔር አምላክ እሺ ልጄ ሆይ በጎ ፍቃድ አለኝ ይላል። ስለ በጎ ፍቃዴ የሰማይ ፍቃዴን ባንቺ ውስጥ ወይም ባንተ ውስጥ አመጣለሁኝ። እንድትፈልጊው ወይም እንድትፈልገው አረጋሃለሁ፣ እንድታረገውም አረጋሃለሁ። በሌላ አነጋገር አስጀምራለሁ፣ አስጨርሳለሁ። ምን ስናረግ? ራሳችን ይልድ ስናረግ ለእግዚአብሔር ማለት ነው። ጌታ ስሙ የተባረከ ይሁን። ስለዚህ ይህን ትመለከታላችሁ። አሁን ጌታ ኢየሱስ ክርስቶስ ያለንን ነገር አንድ ቦታ ላይ ላሳያችሁ። ዮሐንስ 15 ላይ ቁጥር 4 እና 5 ላይ ስለ ወይን ግንድና ስለ ቅርንጫፍ ይናገራል። ወይን ግንድና ቅርንጫፍ፣ እኔ የወይን ግንድ ነኝ፣ እናንተስ ቅርንጫፎች ናችሁ ይላል። እና ያለኔ ምንም ልታረጉ አትችሉም ይላል። እና የቅርንጫፉ በወይኑ ግንድ ላይ ባይኖር ምንም ፍሬ አያፈራም። ፍሬ ለማፍራት ምን አለ ጌታ ኢየሱስ? ያለኔ ምንም ልታረጉ አትችሉም አለ። ይሄን ክፍል አንብላችሁ። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር በራሱ ፍሬ ሊያፈራ እንዳይቻለው እንደዚሁም እናንተ ደግሞ በእኔ ባትኖሩ አትችሉም ይላል። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእሱ እሱ ምን ያደርጋል? ሶስት ሰው ነው መጽሐፍ ቅዱስ ያለው። ጌታ ኢየሱስ ይባርካችሁ። ሶስት ሰው ነው። ጌታ ይባርካችሁ። ብዙ ፍሬ ያፈራል ይላል። እና እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች። በእኔ ስትኖሩ። አሁን ሰዎች ይህን ክፍል ሲያነቡት ብዙ ፍሬ ማፍራት የሚለውን ነገር በቀጥታ ይመለከታሉ። ለእግዚአብሔር ብዙ ፍሬ ያፈራለሁ። ወገኖች እዚህ ላይ የሚናገረን ብዙ ፍሬ ስለማፍራታችን አይደለም። መጀመሪያ በሱ መኖራችን ነው። ፍሬ ለማፍራት ብቃታችን በጌታ መኖር የሚለው አባይድ የሚለው ቃል በቃ ከእግዚአብሔር ጋር ተጣብቆ መኖር፣ ከግንዱ ጋር ተጣብቆ መኖር። ታውቃላችሁ ቅርንጫፉ ከግንዱ ቢለያይ ይደርቃል፣ እንኳን ፍሬ ሊያፈራ ምንም ህይወት የለውም። ግን የሚገርማችሁ ነገር እኔ የወይን ግንድ እናንተ ቅርንጫፍ ናችሁ። አሁን እግዚአብሔር እናንተ ጠቃሚ እንድትሆኑ ፍሬያማ እንድትሆኑ መንገዱ ምንድነው? በእኔ ኑሩ የሚለው ቃል ነው። መኖር ማለት ምን ማለት ነው? ለብዙ ክርስቲያኖች ይሄ ነገር አሁን ኦድ ነው። ምንድነው መኖር ማለት? ትርጉሙ አንደኛ ክርስቲያን በጌታ ኖረ ሲባል ይጸልያል ማለት ነው። ይጸልያል። መጸለይ ደግሞ ራሱ ደግሞ መናገር ብቻ አይደለም መስማትም ነው። እግዚአብሔር አፍ አለው ይናገራል። ከእግዚአብሔር ጋር መነጋገር ጸሎት አንዱ ነው። ሁለተኛው አምልኮ ነው። መኖር ማለት እግዚአብሔር ብቻ አንተ አምላክ ነህ፣ ሌላ ማንንም አላመልክም። አሜን ባካችሁ። አንተ ብቻ አምላኬ ነህ፣ እንዳንተ ያለ ማንም የለም። አንተ ብቻ ጌታ ሆይ ወድጄና ፈቅጄ አመልክሃለሁ። እግዚአብሔርን እናመልከዋለን። ሶስተኛው ደግሞ ቃሉን እንሰማለን፣ ቃሉንም እንወደዋለን፣ ቃሉንም እንታዘዛለን። አሁን ይሄ መንፈስ በእግዚአብሔር ጸጋ እግዚአብሔር አምላክ ያስችላል። ጌታ የተባረከ ይሁን። በሱ ስንኖር በሱ ኃይል ያለኔ ምንም ልታረጉ አትችሉ። ስለዚህ ያለ ክርስቶስ የሚሆን ነገር አለ። አምልኮም ብትሉ መጸለይም ብትሉ ወይም ደግሞ የእግዚአብሔር ቃልን መስማትም ሰምተንም የመታዘዝም አቅም ከክርስቶስ ጋር ያለ የህይወት ኮኔክሽን ነው። እና ይሄ ሲሆን ነው መኖር ብሎ የሚናገረው። እና መጀመሪያም ትልቁ ነገር አባይድ የሚለው ቃል ነው፣ መኖር የሚለው ቃል ነው። አስቡት፣ እሱም በጌታ መኖር ብዙ ፍሬ እንድናፈራ ምክንያት ነው። ጌታ ይመስገን። አሁን በራስ ማተኮር የሚለውን ቃል በዚህ ውስጥ እንናገረው። በራስ ላይ ማተኮር፣ ሰው ራስ ተኮር ነው። ብዙ ጊዜ ስለ ራሱ ነው የሚያስበው።
ማለትም እኔ ነኝ ወደሚለው ነገር ብዙ ጊዜ እንመጣለን እያመለጠን፣ ግን እኛ አይደለንም እሱ ነው። አያችሁ፣ በራስ ላይ ማተኮር ማለት በጣም ጠባብ፣ አስጨናቂ፣ ከባድ መንገድ ነው፣ ትግል ነው። ሰው በራሱ እግዚአብሔርን ለማስደሰት ሲሞክር በጭንቅንቅ ያለ ህይወት ነው። ጸጋ እዛ ውስጥ አይታይም። ድርቅ ያለ ነገር ነው የሚሆንባችሁ። ማለትም እናንተም ውስጣችሁ ይደርቃል፣ ፕላስ ያላችሁን ኮኔክሽን ራሱ ደረቅ ነው። ህይወት ያጣል። ጸጋ ይብዛልን። አሜን አሜን። ጸጋ ይብዛልን። በእውነት ያስፈልገናል። እና በቂ ነኝ፣ በራሴ ላይ ሳተኩር እኔ በቂ ነኝ፣ ግን ህጉ ግን አለመብቃቴን ነው የሚነግረኝ። በሚገባ ስመለከተው ብቃት እንደሌለኝ በሚገባ ማቀበት የእግዚአብሔር ህግ ነው። የእግዚአብሔር ጸጋ ብቻ ነው እኔን በቂ የሚያደርገኝ። ጌታ ይባረክና አሁን በእግዚአብሔር ጸጋ ግን መልሱን ስሰጥ ግን ሰፊ መንገድ ነው። በቃ ተዝናንቼ እግዚአብሔርን ደስ እያሰኘው በነጻነት፣ ጌታ ስሙ የተባረከ ይሁን። እሱም ወገኖቼ ለኔም ነጻነት ሰጥቶኝ አብሬያቸውም ካለኋቸው ሰዎች ከአካባቢያችን ጋራም ጤነኛ የሆነ ነገር እያደረግን የእግዚአብሔር ነገር ይሮጣል። ጌታ የተባረከ ይሁን። ስለዚህም ይሄ ይናገራል። በራስ ላይ ማተኮር ያለኔ ምንም ልታረጉ አትችሉ የሚለው ነገር አስቡ። ሁል ጊዜ ትኩረታችንን ከራሳችን ላይ አንስተን ወደ ውስጣችን ወዳለው ወደ አደረው ጸጋ ላይ ልናደርግ ይገባል። ክርስቲያኖች፣ የእግዚአብሔር ሰዎች፣ ጌታ ስሙ የተባረከ ይሁን። መጽሐፍ ቅዱስ ሲናገር ስለ መንፈስ ማሰብ ይላል። ህይወትና ሰላም ነው። ትኩረታችሁ ምን ላይ አድርጉ? መንፈስ ላይ፣ መንፈስ ቅዱስ ላይ፣ ጸጋው ላይ፣ እግዚአብሔር በእናንተ ውስጥ ባስቀመጠው ኃይል ላይ ትኩረት አድርጉ። እግዚአብሔር በእኔ ውስጥ ሆኖ የሚሰራ አምላክ፣ ያንን ትኩረት አድርጉ። ሰው የሚያስበውን ነገር ነው የሚሆነው። ሰው የሚያስበውን ነገር፣ በሌላ አነጋገር ትኩረቱ ራሴ ላይ ከሆነ በራሴ አቅም በራሴ ኃይል አይሆንልኝም። ግን ትኩረቴ ግን በውስጤ ባደረው ጸጋ ላይ ከሆነ ግን ምንም ነገር የሚያቆማችሁ ነገር የለም። የእግዚአብሔርን ሐሳብ ለማድረግ አቅሙ ብቃቱ ሁልጊዜ አለ። ጸጋ ሁልጊዜ ቀጣይ ነው። ጸጋ ያዳናችሁ ጸጋ ብቻ አይደለም። ጸጋ እግዚአብሔር እንድታገለግሉ በጌታ ፊት እንድትኖሩ የሚያደርጋችሁም አቅማችሁ ነው። እግዚአብሔር በጸጋው በእምነት ካዳናችሁ በኋላ አልተዋችሁም። ካዳነን በኋላም ጸጋው በሕይወታችን አሁንም ስራው እንደቀጠለ ነው። እስከ ጌታ መምጣት ድረስ ይሄ ጸጋ በሕይወታችን ይቀጥላል። ጌታ ስሙ የተባረከ ይሁን። ስለዚህም ጌታ ኢየሱስ ክርስቶስ አሁን ስለ ጸጋ ሲናገር ዕለት ዕለት የሆነ ጸጋ ያለኔ ምንም ልታረጉ አትችሉም ብሎ ሲናገር ዕለት ዕለት እሱ ያስፈልገናል ማለት ነው። ልክ እስራኤላውያን የዕለት ዕለት መና እንደዘነበላቸው ማለት ነው። የእግዚአብሔር ጸጋ የሚያስፈልገን ዕለት ዕለት። ድገሙት እንደገና። ጸጋው ዕለት ዕለት ያስፈልገናል ማለት ዕለት ዕለት እጸልያለሁ ማለት ነው። ዕለት ዕለት አመልከዋለሁ ማለት ነው። ዕለት ዕለት እግዚአብሔርን እሰማዋለሁ ማለት ነው። በጌታ እየኖርኩ ነው ማለት ነው። ጸጋው ይቀጥላል። ጌታ ስሙ የተባረከ ይሁን። ስለዚህ አሁን ይሄንን ጸጋ ትመለከታላችሁ። ሐዋርያው ጳውሎስ በቃ አንድ ቦታ ላይ ችግር ላይ ነበረ እና ጌታ የሰጠው መልስ ምንድነው? ጸጋዬ ይበቃሃል። ምንድን ይበቃሃል? ጸጋዬ ይበቃሃል። በቃ የኔ ጸጋ ላንተ ሳፊሽንት ነው፣ በቂ ነው ማለት ጳውሎስ እኔን ያደረገ እግዚአብሔር ጸጋ ነው እያለም ብዙ ጊዜ ብያችኋለሁኝ። ስለኛ ስለራሳችን ስናብራራ እኛን የሚያደርገው የእግዚአብሔር ጸጋ ነው እንጂ ምንም አይነት ብቃት ስለኖረን አይደለም። ብቃታችን ከእግዚአብሔር እንጂ ከኛ አይደለም። እና እግዚአብሔር አምላክ በሸክላ ዕቃ ውስጥ በደካማው ሰው ላይ ነው ይሄንን መዝገብ ወይም ክርስቶስን ወይም ሀብት ያስገባው። ሸክላው ውስጥ ማን አለ? ክርስቶስ ሀብት። እግዚአብሔር አምላክ ውዱን ነገር እኛ ውስጥ አስቀመጠ። አሁን ብቃትሽ ወይም ብቃትህ ክርስቶስ ነው። ጌታ ስሙ የተባረከ ይሁን። ጳውሎስ ታዲያ አንድ ቦታ ላይ እግዚአብሔር ሆይ በቃ የሚያደክመኝ ነገር አለ እባክህን አንሳልኝ ብሎ ሲለምን አይነሳም አለው እግዚአብሔር አምላክ። አንዳንዴ ጸሎታችንን እየመለሰ ዋው፣ አንዳንዴ ደግሞ ችግሩ እያለ በችግሩ ላይ እንድንጫማ እያደረገን ችግሩ እንዳያሸንፈን እያደረገ እግዚአብሔር አምላክ ያስኬደናል። ጌታ ስሙ የተባረከ ይሁን። ሁል ጊዜ ችግሩ ስላሸነፍን ብቻ አይደለም የምንራመደው፣ ነገር ግን ችግሩም እየታገለንም ቢሆን የእግዚአብሔር ጸጋም እየደገፈንም እንሄዳለን። አሁን እዚህ ጋር ጳውሎስ ጸጋዬ ይበቃሃል፣ ኃይሌ ባንተ ድካም ይፈጸማል ካለው በኋላ እኔ ስደክም ነው ኃይለኛ መሆን አለ። ታውቃላችሁ፣ መድከሜን ሳውቅ ጌታ ሆይ ደክሜብሃለሁ ስለው በእኔ ድካም ውስጥ የእግዚአብሔር ጸጋ ይገለጣል። ምክንያቱም ኃይለኛውን ነው የማናገረው። ጌታ የተባረከ ይሁን። መጽሐፍ ቅዱስ በተለይ ዕብራውያን ምዕራፍ 4 ላይ በጊዜው የሚረዳንን ጸጋ እንድናገኝ ይላል። መቼ? በጊዜው። በቃ በጊዜው እስቲ በጊዜው በሉ። አያችሁ፣ አሁን ሳምሶን እየተራመደ እያለ አንበሳ ደቦል መጣበት ይላል፣ ዘለለበት ይላል። በዛው በጊዜው በቅጽበት መንፈስ ቅዱስ መጣ፣ ሳምሶንን አለበሰው፣ ያን አንበሳ ደቦል ቦጫጨቀው ይላል። አሁን የቦጫጨቀው ሳምሶን አይደለም፣ መንፈሱ ነው። እነ ሲድራቅ ሚሳቅ አብደናጎ እሳት ውስጥ ገቡ ይላል። ገቡ በጊዜው። ኢየሱስ ነበረ እሳቱን የሚቆርጥ
የእግዚአብሔር ክብር ነበረ በዛ ቦታ ላይ። እስራታቸውን ፈታ፣ እነሱ ተመላለሱ ይላል። አሁን እነሱ አይደሉም ብርቶቹ የተገኘላቸው ነው። በጊዜው የሚመጣው ጌታ ነው። በጊዜው አይዘገይም። በዛች ቅጽበት ውስጥ ጌታ ራስ አያችሁ ርስቱን አሳልፎ ለማንም የማይሰጥ እግዚአብሔር ብቅ ይላል። እኔ የእግዚአብሔርን አሰራር እገረማለሁኝ። ለአንድ አፍታ የሚዘገይ አይደለም፣ ቢመስለንም አይዘገይም። በሰዓቱ ግን መጥቶ ያስገርመናል። እንዴት አለፍኩት ብላችሁ ስታስቡ ለካ የእግዚአብሔር ጸጋ ያልዘገየው ጌታ ለካ ጌታ ቅርብ ነው። አብሮኝ ለካ ነበረ። ጌታ ስሙ የተባረከ ይሁን። ይሄን ታገኛላችሁ። ስለዚህ ጸጋዬ ይበቃሃል፣ ስለዚህ በድካሜ ነው የምመካው ይላል። ስደክም ያን ጊዜ ኃይለኛ ነኝ። አያችሁ ድካም ያስፈራኛል አይደለም፣ ድካም ወደ ብርቱ ያስጠጋናል። ትልቁ ነገር አሁን ስትደክሙ አድራሻችሁ የት ነው? ትልቁ ጥያቄ እሱ ነው። ሰዎች ሲደክሙ አይ ጊቭ አፕ ይላሉ፣ ተስፋ ቆርጫለሁ ይላሉ። በማን ነው ተስፋ የምንቆርጠው? በእግዚአብሔር በዚህ ትልቅ አምላክ ስንደክም ይልቁንም እንጸልያለን። ጌታ ሆይ ደክሜ ይባሃለሁ እርዳኝ። ጸጋ ይመጣል፣ ያግዘናል። ጌታ ስሙ የተባረከ ይሁን። ስለዚህ እግዚአብሔር ሆይ ኃይል ያስፈልገኛል፣ አቅም ያስፈልገኛል። ታውቃላችሁ አሁን የእግዚአብሔርን ጸጋ ልንፈልገው ያስፈልጋል። በቃ ጌታ ሆይ እምበረታው ባንተ ከሆነ በራሴ ማልበረታ ከሆነ ኃይል ያስፈልገኛል። ኃይል ስጠኝ ጌታ ሆይ፣ ጸጋን ስጠኝ፣ ብቃትን ስጠኝ፣ መንፈስን ስጠኝ። ጌታ እግዚአብሔር ሆይ ዕለት ዕለት ይሙላባችሁ ብለሃል፣ ሙላኝ ስንል መልሳል። እግዚአብሔር ኪዳንም አለው። በተለይም የሕዝቅኤል 36ን ቃል እግዚአብሔር ለሕዝቡ የገባውን ኪዳን አዲስ ልብ ነው የምሰጣችሁ አለ። ምንድን? አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ፣ የድንጋይ ልብን ከስጋችሁ አውጣለሁ፣ የጠጣሩን ልባችሁን፣ ጠንካራ ልባችሁን፣ እምቢ የሚለው ልባችሁን፣ አመፀኛው ልባችሁን አወጣዋለሁኝ። እንደገና ምን አለ? እንደገና የስጋ ልብ እሰጣችኋለሁ፣ መንፈሴን በውስጣችሁ አኖራለሁ፣ በትእዛዜ ማስኬዳችኋለሁ፣ ፍርዴን ትጠብቃላችሁ፣ ታደርጉትም አላችሁ። አሁን መጽሐፍ ቅዱስ ሲናገር አስኬዳችኋለሁ። እስቲ አስኬዳችኋለሁ በሉ። እግዚአብሔር አስኬድሃለሁ ሳይለኝ አድርግ አይለኝም። ባልሰጠኝ ጸጋ ታዘዘኝ አይለኝም። ባልሰጠኝ ጸጋ አገልግለኝም አይለኝም። ጌታ ስሙ የተባረከ ይሁን። ስለዚህ መጽሐፍ ቅዱስ ሲናገር እኔ ብቃት ሆነሃለሁ፣ ጠንካራ ድንጋይ ልብን አወጣና ስጋ ልብ እሰጥሃለሁ፣ መንፈሴን በውስጥ አስቀምጣለሁ፣ በትእዛዜ አስኬድሃለሁ፣ ወይም ደግሞ ትእዛዜን እንድታደርገው አቅም እሰጥሃለሁኝ። ከዛ በኋላ ነው ፍርዴን ትጠብቃላችሁ ታደርጉማላችሁ። ሚስጥሩ ምንድነው? የመጠበቅና የማድረግ ሚስጥሩ ምንድነው? እየረዳኝ ነው። እግዚአብሔር እያገዘን ነው። ጌታ ስሙ የተባረከ ይሁን። ደስ የሚላችሁ ክርስትና በክርስቶስ ተጀምሮ በክርስቶስ የሚያልቅ ነው። ክርስትና ውበቱ እሱ ነው። ጌታ ከኔ ጋር ምን በሉ? ኑ ተጠመዱ፣ አብረን እንጠመድ፣ ቀንበሬን በላያችሁ ተሸከሙ። ማለትም ከኔ ጋር አብራችሁ ተጠመዱ። ሁለት በሬ እንደሚጠመድ የተገራው ኢየሱስ ያልተገራውን መስፍን ሊጠምደው ይችላል በአንድ ቀላል ቀንበር። ስለዚህም ከሱ ጋር አረማመድን እንማራለሁ፣ አኗኗርን እንማራለሁ፣ ማገልገልን እንማራለሁ፣ መውጣትን መግባትን እንማራለሁ። ስለዚህ ምንድነው የምንሆነው? በኋላ ከሱ ጋር በእግዚአብሔር ጸጋ የምንሆን እኛ እንሆናለን። ጌታ ስሙ የተባረከ ይሁን። ስለዚህም እግዚአብሔር እናመሰግናለን። ታዲያ የድሮ ትኩረታችን እኔና ሕግ ነን። እኔ ሕግ የሚሰራው ሞት ነው። ስለ ሕግ ወይም ስለ ራስ ማተኮር ሞት ያመጣል የሚለው እግዚአብሔር ቃል። ሕጉን በመፈጸም አልድንም፣ ይልቁንም ሕጉ ያበዛል፣ አፌንም ይዘጋል፣ ወደ ሞት ነው የሚመራኝ። በራሴ ጥረት እግዚአብሔርን ላስደስተው አልችልም። ያ ፍጻሜውም ሞት ነው። ሞት የሚለው ቃል ከእግዚአብሔር መለየት ነው። እግዚአብሔር እየተመካሁኝ ሊጠቀምብኝ አይችልም። ግን የሚገርማችሁ ነገር ግን ክርስቶስ በእኔ ውስጥ ሆኖ ሳም ነው በሉት እንደገና። ክርስቶስ በእኔ ውስጥ ሆኖ ሳም ነው። አምናሃለሁ ስለው የሚገርማችሁ ነገር ሕይወትና ሰላም ነው። የተባረከ ይሁን። እሱ በእኔ ውስጥ ሆኖ ይመቸዋል። እውቅና እየሰጠሁት ጌታ ባንቺ ውስጥ ባንተ ውስጥ የክብር ተስፋ ያለው ክርስቶስ እንዳለ አታውቁ? ውስጣችሁ ጌታ እንዳለ አታውቁ? ስለዚህ ሚስጥር ምን ሊያደርግ ገባ እኔ ውስጥ ብላችሁ ብትጠይቁ አልበቃችሁማ። ብቃት ሊሆናችሁ፣ አቅም ሊሆናችሁ፣ አለመቻላችሁ ወደ መቻል እንዲለወጥ፣ ሕግን ሰርታችሁ ደካማ ስለሆናችሁ ልትፈጽሙ ስለማትችሉ እሱ በመንፈሱ በእኛ ውስጥ አደረ። ስለዚህ አሁን እሱ ላይ በእምነት ትኩረት ሲኖረኝ ሕይወትና ሰላም ይሆናል። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እንጸልያለን። ጌታ ይባረክ።